ሰላም ሰላም ውዶቼ እንዴት ናችሁ? አላችሁ ወይ? ያው እንግዲህ ጸበላችንን ተዋፈሽ እያልን ነው የሚባል እኔ እንግዲህ እንደምታውቁኝ ነው እና ይኸው ልንመጣ ነው ለገባ እንደቀጠል ሆናል። ይሄን ይመስላል ጸበላችን ነው በጣም ፈዋሽ ጸበል ነው። የሾላ እምነት አለና ሾላውን ነው የምትወስዱት። በጣም እንትን አለው። ቅርብ ያላችሁ ሰዎች አዲስ አበባ ወይ ደብረ ዘይት ምናምን ያላችሁ ልጆች ልሰጣችሁ እችላለሁ። ችግር የለም። ይዤ መጥቻለሁ። ምክንያቱም እምነት ስለሆነ ብትድኑበት ደስ ይለኛል። ልጅ እምቢ ብሏችሁ ለምትሰቃዩ ማለት ነው። በጣም ፈዋሽ ነው። ከጻድቃኔ የስንት ኪሎ ሜትር ብዙም አይረቅም ከጻድቃኔ ማለት ነው ከዋሻው እና እዛ ሄደን እየተመለስን ነው። እግዚአብሔር ይመስገን በጸበላችን ቆይታ ብዙ ፈውሶች አግኝተናል። ብዙ ነገሮች ሆነዋል፣ ተከናውነዋል። ለኔም እንደግል ብዙ ነገር ያው እንዲህ ተብሎ የማይባል ጋይስ ሌላ ጊዜ የሚዘረዘርላችሁ ብዙ ነገር ሆኗልና እግዚአብሔር ይመስገን። እንደ ኃጢያታችን ሳይሆን እንደሱ ምህረት እናቴ ወላዲተ አምላክ እንደ እናትነቷ ብዙ ነገሮች እያየን ነውና ደስ ይላል። ፖዛር እና ውዶች ያው ተቆርቆር ብለናል። ግድ ነው ባጃጅ ሊያደርሰን ከጻድቃኔ በባጃጅ ነው የምትመጡት ወደዚህ ማለት ነው። ባጃጅ ውድ ነው። ያው 150 ለአንድ ሰው ይላሉ። ከጻድቃኔ እዚህ ለመምጣት ማለት ነው መምጫ ብቻ ነው እና እንደዛ ነው። ግን ቦታው በጣም ፈዋሽ ነው። በጣም ፈዋሽ ቦታ ነው ጋይስ። በጣም የምትድኑበት በተለይ እንዳልኳችሁ ልጆች ልጅ እምቢ ያላችሁ በጣም ቅዱስ ሚካኤል አጃናው ቅዱስ ሚካኤል ይባላል እና ጨረሰ። ባጃጁ ራሱ ጠብቆን ነው የሚሄደው። ለምን በጣም ሩቅ ነው ከጻድቃኔ ወደዚህ ማለት ነው። ያኔ ሩቅም ባይባል በባዶ ላለመሄድ እነሱ እንትን ይሉናልና ቦታው ግን እንዴት ደስ እንደሚል ጋይስ ደስ የሚል ቦታ በቃ መንፈሳችሁ የሚታደስበት ብዙ ነገር የምታገኙበት በእውነት ብዙ የልባችሁ መሻት የሚፈጸምበት ነው። ብዙ እንደ አንድ ክርስቲያን በቃ ጥያቄያችሁ የሚመለስበት ምን ልስራ ብላችሁ ራሱ አሁን አንዳንዴ ምን ልስራ ብላችሁ የምትጨነቁት ነገር አለ አይደል? ከዛ መታችሁ በቃ በነገራችን ላይ እምነት ነው እኮ የሚያስፈልገው። አንዳንዴ እዚህም ቦታም ስለ እምነት ነው። በእርግጥ ግን በቃ ለዛ ነገር ሁሉ መልስ የምታገኙበት ቦታ ነው። የእውነት እኔ እግዚአብሔር ይመስገን በዚህ ቆይታዬ ውዶቼ በጣም ነው የተጠቀምኩት። ገባችሁ? ዊ ጥለውኝ ሄዱ። እሺ ግባ እናንተ መጨረሻ ልሁን ብዬ እኮ ነው መጨረሻ ልሁን። እኔም ያቅለሸልሸኛል ሴትዮ ሹሃዳ አንቺ ኑ ግቡ። እኔ መጨረሻ እንትን ነው እኮ ንፋስ ላይ ለመቀመጥ ነው። ግማሹ የበረከት ስራ እየሰራ ነው ይላችሁ። ከዚህ ይዞ ሄዶ በጣም ቁልቁለት እኮ ነው ዳገቱ። አሸዋ እዛ ጋ አለ። ቤተክርስቲያኗ የሆነ ነገር ይሰራልና የበረከት ስራ እየሰሩ ነው እና ግቡ። እኔ መጨረሻ ልሁን ውዴ በእናት ባጃጃችንን አንስነስተን እየሄድን ነው። የግል አረኩት እኮ ባጃጃችን ቆይ እንትን አይልም መሰለኝ ነው። እና አሁን ተመልሰናል ውዶቼ ወደ ደብረ ምጥማቅ ቅድስት ጻድቃኔ ማርያም ተመልሰናል። ገዳሙ ማለት ነው። ወደ ገዳሙ ተመልሰናል፣ ወደ ዋሻው። ከዚህ ከዋሻው ወደ አጃና ቅዱስ ሚካኤል ያኔ በእንትን ነው በባጃጅ ነው የምትሄዱት። በእርግጥ ሩቅ ነው። ሩቅም ባይባልም ያኔ በባጃጅ ሩቅ ነው ትንሽ። የ150 ብር መንገድ ነው። ግን በጣም ፍቱን መድኃኒት ነው። በተለይ የራስ ምታት በሽታ ያለባችሁ፣ ይሄ ማይግሪን ያለባችሁ፣ ጽንስ እምቢ ያላችሁ በጣም ፍቱን መድኃኒት ነው። አጃና ቅዱስ ሚካኤል ቤተክርስቲያን በጣም ብዙዎች የኔ እንኳን ቅርብ ሰዎች ምላቸው ልጅ እንትን ያሉ በልጅ የተባረኩ ልጆች አሉና የሄዳችሁ እንግዲህ ጽንስ እምቢ ያላችሁ፣ ማይግሪን ያለባችሁ እየሄዳችሁ ተፈወሱ። ሌላው ደግሞ ውዶቼ ማለት የምፈልገው ነገር ምንድነው እዚህ ጋር
ለምሳሌ ከስደት ስትመጡ ምን ልስራ፣ ምንድነው ምሰራው፣ ምን ብሰራ ያዋጣኛል ምናምን ብላችሁ ከምትጨነቁ በተለይ ክርስቲያን ሆናችሁ እህቶቼ፣ ኦርቶዶክስ የሆናችሁ እህቶቼ እንደዚህ አይነት ቦታዎች መታችሁ፣ እንደዚህ አይነት የበረከት ቦታዎች መታችሁ በቃ መጠየቅ። እግዚአብሔር እኮ መልካም አባት ነው። በእርግጥ የትም የትም ብንጠይቀው እሱ ይሰማናል። ግን ደግሞ እያንዳንዱ ቦታ የራሱ የሆነ ቃል ኪዳን አለው። እሺ ውዶቼ፣ እና ምን ልስራ፣ እዚህ ልስራ፣ እዚህ ልስራ ብላችሁ ከምትጨነቁ መታችሁ ያለውን ነገር በቃ የልባችሁን እግዚአብሔርን እዚህ ቁጭ ብላችሁ ብታወሩት፣ በደጁ ቁጭ ብላችሁ ብታወሩት ብዙ ድህነት ብዙ ጥያቄያችሁ ነው እንትን የሚለው የሚፈታውና በእውነት እኔ እንግዲህ በነበረኝ ኦልሞስት ዛሬ ነገ ሳምንታችን ነው 8 ቀናችን ነው የሚሆነው። እግዚአብሔር ይመስገን በጣም ትልቅ የመንፈስ እርካታ ያኔ እንደዚህ ለሰው እንዲህ ብላችሁ ማትነግሩት በራሳችሁ ያው የሚፈታላችሁ ብዙ ነገሮች አሉና ስለ ሁሉም ነገር እግዚአብሔር ይመስገን። እና ማለት የምፈልገው ነገር ምንድነው? ኑ ተፈወሱ። እዚህም ገዳሙም ጋር እየመጣችሁ እዛም ላይ ጻድቃኔ እንትን እያላችሁ ኑ ተፈወሱ። በጣም ትልቅ የበረከት ቦታ ነው በእውነት ጋይስ። ብዙ ነገር አለ እኔ ታውቃላችሁ ባለው ነገር በተዳሪም በብዙም ዙሪያና ብዙ ትንሽ ያው ሚዲያ ላይ እንደ ደስተኛ ምናምን መስዬ ብታይም ትንሽ ስትረስ ነበረው። ማለት ማንም ሰው ትዳሩን ፈቱ ምናምን ያው ጤናማ አይሆንም። ያው ጭንቅላታችሁ ምናምን ይጨናነቃልና በጣም ብዙ ነገሬ ነው እዚህ ሰላም ያገኘው። በጣም ነው ሰላም ያገኘሁት በእውነት መድኃኔዓለም ክብሩን እሱ ይውሰድ። እውነት እናቴ ወላዲተ አምላክ ምስጋና ይደርሳትና በጣም ነው በቃ ሰላም ያገኘሁት። ብዙ ጥያቄዎቻችሁ ይመለሳሉ። ማለት እንደኛ ኃጢአት አይደለም አምላካችን እንደኛ በደል አይደለም፣ እንደ ምሕረቱ ያስበናልና በተለይ ከስደት ልትመለሱ ያሰባችሁ ልጆች፣ ከስደት የተመለሳችሁ ልጆች እህቶቼ እዚህ ቦታ ነው በእውነት ትልቅ በረከት የምታገኙበት ቦታ ነው። እኔ ለመጀመሪያ ጊዜ ነው ያው ስመጣ፣ ሁለተኛ ዛሬ አሁን 3 ቀን ነው እየተመላለስን ከዚህ ከጻድቃኔ ወደ አጃና ቅዱስ ሚካኤል 3 ቀን ነው እየተመላለስን የምንጠመቀው። ትንሽ እዛ መብራት ምናምን የለም ስላሉ ልጆችም ስለያዘ እንትን ብሎን ነው እንጂ እዛው እንቀመጥ ነበር እስከምንመጣ ማለት ነውና ግን በቃ በስማም ጸበሉ በጣም ፈዋሽ ነው። ራሱ ነው የሚያጠብቃችሁ የአጃን ነው ማለት ነው። እዚህም የገዳሙም ራሱ ነው የሚያጠምቃችሁ ጸበሉ። ብቻ በጣም ትልቅ የበረከት ቦታ ነው፣ የሰላም ቦታ ነው። በጣም ነው በቃ ጥሞና ትወስዳላችሁ። ከዓለም ከምን ጫጫታ ራቅ ብላችሁ ብዙ ጥሞና የምትወስዱበት ቦታ ነውና ያው ታውቃላችሁ ከስደት ስንመለስ ብዙ ነገር አለ። አእምሯችን ሳስቶ ነው የምንመጣው። ብዙ ነገር ብዙ ፈተናዎች አሉና እነዛ ነገሮች ሁሉ እንትን ለማለት እንደዚህ አይነት ቦታ ግድ መርገጥ አለብን። ግድ የበረከት እንትኖችን የበረከት ቦታዎችን መርገጥ መፈወስ አለብንና እኔ እንደ ግሌ በጣም ነው በቃ ሰላም ያገኘሁት። የእውነት እግዚአብሔር ክብሩን ይውሰድ። ወላዲተ አምላክ የጻድቃኔዋ እመቤት እናቴ ምስጋና ይድረሳትና በጣም ነው ሰላም ያገኘሁት። ደግሞ ዛሬ ቅዱስ ሚካኤል ዛጃና ቅዱስ ሚካኤል ልጅ በስማም በጣም ነው የገረመኝ ጋይስ በእውነት ጸበሉ ምናል በቃ እንዴት ደስ እንደሚላችሁ የሆነ ብቻ በራሳችሁ ፊልም የምታረጉት ነገር አለ። እንዲህ ነው ተብሎ ለሰውም አይነገርና የ3 ቀን ያው ጊዜ ስለሌለኝ ነው ያው እንግዲህ ስራም ጉዳይም ስለሆነ ቶሎ መመለስ ስላለብኝ 3 ቀን ነው እዛ የምንጣመቀው። ብቻ እግዚአብሔር ክብሩን ይውሰድ ስለ ሁሉም ነገር እና እንዳልኳችሁ ነው እንትኑን እምነት ምናምን ይዤ እመጣለሁ። ሾላውን በተለይ ይሄ መሃንነት ጽንስም ቢያላችሁ እግዚአብሔር ይመስገን። የሀገሬው ህዝብ ደግሞ በጣም ሰላም በጣም ፍቅር የሆነ ህዝብ ነው። እዚህ ጋር ቁጭ ብዬ ማውራቸውን ወደ ውስጥ እንትን አይፈቀድም፣ ስልክ ምናምን አይፈቀድም ውዶቼ። ለዛ ነው ስልክ ቪዲዮ መቅረጽ ምናምን አይፈቀድም እና ውጭ ሆኜ ነው ማውራችሁ እና እኔ ጋር አለ ለማለት ነው ይሄ ሾላው። በትክክል የምትፈልጉ ልጆች የእውነት በእንደዚህ አይነት ችግር የተቸገራችሁ ሙስሊሞችም ሆኑ ችግር የለም። ዋናው እኮ እንትን ነው የልባችሁ ነው ዋናውና እምቢ ላላችሁ እኔ እንትን እላችኋለሁ። ሾላውን ይዤ እመጣለሁ፣ እሰጣችኋለሁ። በቃ እሱን ይሄ አድርቆ በጸበል መጠጣት ነው፣ ሌላ ነገር የለውም። እርጡብ ስለሆነ እንትን ስለሚል አደርቀዋለሁ። እንደዛ ነው ውዶቼ። ለማንኛውም ያው ጠፍቻለሁ እዚህ አይነት ቦታ ስለነበርኩኝ ነው። ስለ ሁሉም ነገር እግዚአብሔር ክብሩን ይውሰድ። በጣም ነው መወዳችሁ። ውድድ ነው ያልኩ ንፍቅ ነው ያላችሁ። መቼም ቡናው ተው ጋይስ፣ የቡናው ጉዳይ አይወራው። እንደዚህ አይነት ቦታ አይወራም። ቡናው ተውኝ ጋይስ። እና ያው በቡናችን ሴሬሞኒ እስከምንገናኝ ድረስ ደህና ሁኑ ልጆች። ላቭ ዩ ጋይስ። ኢሳኮርዬ እንዴት እንደናፈቀኝ ውዶች፣ እንዴት አንጀቴ እንደበላኝ፣ እንዴት እንደናፈቀኝ እኔ ጌታ
ዛሬ ምንድነው ሮብ፣ ሐሙስ፣ አርብ ነገሩ አርብ ስለምመለስ አገኘዋለሁ። ባይ ጋይስ